ነገር ሰርተሽ መብላት ትችያለሽ። የሚያስፈልግሽ ነገር ካለ ደግሞ ጠይቂ። እሺ በቃ አሁን ስለደከመኝ እኔ እረፍት ላድርግ። ከዛ በፊት እኔ ጋር ያለውን የጁስ ብርጭቆ አውጪልኝ። እሺ ጋሽ ቆይ እዚህ ቤት ውስጥ ምንድነው እየተካሄደ ያለው? ይሄ ሰውዬ ምንድነው ለማድረግ የሚሞክረው? አልገባኝም። አምላኬ ወይ ምን ውስጥ ነው የገባሁት? ቆይ እሺ ምን ላድርግ? እኔ የምልሽ ማታ እኔ ክፍል ውስጥ ገብተሽ ያነሳሽው ቃል እንዴ? ውይ ጋሺ እንዴት አደሩ? ለጠየቅሽውን ብቻ መልሽ። ኧረ እኔ ምንም አላየሁም። እርግጠኛ ነሽ አይደለም? ማን ነው? አዎ ሲጀመር እኔ ይኸውልሻና አንድ ነገር አስረግጬ ልንገርሽ። ከእኔ ከአብርሃም ጋር ለመጋጨት በጭራሽ እንዳታስቢ፣ በጭራሽ። ይህንን አድርገሽ እንደሆነ ከዚህ ቤት አላስወጣሽም። እዚሁ ቤት ውስጥ ነው መጨረስሽ። ተግባባን? ተግባብተናል። እደርስላታለሁ ብለሽ ያሰብሽላትን እህትሽን አሁን እየኖርሽላት ነው። እንዳትኖሪ ነው ማድረግሽ። በጭራሽ ከኔ ጋር እንደዚህ አይነት ነገር እንዳታስቢ። ከኔ ጋር እንደዚህ አይነት ግጭት መጋጨትሽን አቁም። የሆነ ነገርማ አለ። ጭራሽ ዝም ብለው እንዲህ ሊሉኝ አይችሉም። እንደጠረጠርኩት እንዴት አባቱ ነው የሚያምረው! በእርግጠኝነት የትዬ ልጅ መሆን አለበት። ልክ እንዳወሩለት ሸበላ ነው። የደስ ደስ አለው። እንዴት ነው የሚያምረው ግን! እዚህ ክፍል ውስጥ ደግሞ ምን እየሰራሽ ነው? አረ ምንም ጋሺ፣ የትዬን ክፍል እኮ የጠራረኩት ነው። ያው መጸዳት አለበት ብዬ ስላሰብኩ ነው። ምን ነው አጠፋው እንዴ? አይ አላጠፋሽም። ይኸውልሽ የኔም ክፍል ትንሽ ቆሸሽ ስላለ የኔንም ክፍል ታጽጅልኛለሽ ብዬ ነው። ታዲያ ምንም ነገር ሳይነካካ። እሺ ጋሺ፣ ይሄን ልጨርስና አጸዳለሁታለሁ። ጥሩ። ልብስ መተኮስ ላይ እንዴት ነሽ? ትችያለሽ? አይ እሱን እንኳን አልችልም። ያው እንደነገርኩት የመጀመሪያ አይደል ተቀጥሬ ስሰራ ደግሞ እኛ ቤት አልነበረንም። ጥሩ በትቼ ጥሩ ነበረ። ይኸውልሽ እኔ ልብሶቼ ሳይተኮሱ መልበስ አልወድም። ለማንኛውም እኔ ደግሞ ልብስ መተኮስ እንዴት እንደሆነ በደንብ አድርጌ ያሳይሻል። ውይ ደስ ይለኛል። ለእኔ እኮ ተጨማሪ እውቀት ነው። እንደውም ሰው ለመማር ዝግጁ ሲሆን ደስ ይለኛል። አንቺ ደግሞ ገና ልጅ ስለሆንሽ አእምሮሽ ብዙ ነገር መቀበል ይችላል። እንደዚህ ደግሞ ታታሪና ጎበዝ ከሆንሽ እኔ በጣም ብዙ ነገር ላስተምርሽ ዝግጁ ነኝ። በይ ይህን እንደጨረስሽ ወደ እኔ ክፍል ነይ። እሺ? እሺ፣ አመሰግናለሁ።
ምንድነው? ልጅሽ ናፈቀሽ እንዴ? በሀሳብ ጭልጥ ብለሻል። ደሞ ነጋለህ አይደል ከኔ ጋር ለመጨቃጨቅ? አሁን አፍቆኛል። እንዴት ነው የማይናፍቀኝ? ልጅ አይደል እንዴ? እንዴ ሮማን፣ እኔ መች እናቱ አይደለሽም አልኩኝ? ቆይ ከኔ ጋር ንትርክና ጭቅጭቅ ደስ ይልሻል አይደል? ነው ወይስ እናፍቅሻለሁ? እስኪ ንገሪኝ እባክሽ። መቼም አታፍሪኝም አይደል? እኔ የምለው ዛሬ ስራ የለህም እንዲያትወጣ? የእውነት እልሃለሁ አብርሃም፣ ሲነጋና ሲመሽ ምን እንዳስጠላኝ ታውቃለህ? ያንተን ድምፅ መስማት። እንዴ ሮማን፣ እንዴት ታስቢልኛለሽ እንዴ? ያደረኩት ነገር የለም። ስሚኛለሽ፣ በመንገዴ ላይ ትገቢና ከዚህ በኋላ መምልሽ እንዳይመስልሽ እንጨርስሻለሁ። ብርጭቆ እኮ ቆሻሻ ስለነበረ ነው። ቆሽሽ ባይቆሽሽ አንቺ ምን ያገባሻል? ደደብ። እኔ ኮርሶላና ድሮት ብዬ የማደርገው ነገር የለም። ሁሉም ነገር አጋጣሚ ነው። እንድታስረጅ እንዳልፈልግም። አሁን ልታገስ የምችለው ጥቂት ጊዜ ብቻ ነው። አዎ ይኸውልህ፣ ካልሆነ ጨርሳታል። በገዛ እጇ ነው የምጨርሳት። እርግጥ ነው እሱማ ሊመጣ ነው። ምን ማለት ነው? መድኃኒቱን እኮ ቀይሬ ነው የምሰጣት። እሱን ብታውቅ እውነት እሺ ብላ የምትወስድልኝ ይመስልሃል እንዴ? ስማ፣ ሴትዮዋ እኮ እንደኔና እንዳንተ አይደለችም። የተማረችና ብዙ እውቀት ያላት ሰው ነች። ቆይ እንዴት ነው እንደዛ ማድረግ የምችለው? አዎ ልጇም ሊመጣ ነው። ይኸውልህ እሱ ከመጣ ደግሞ ሴራችንን ከዚህ የተሻለና የሚፈጥን ማድረግ መቻል አለብን። እኔም እንደዛ ነው ያሰብኩት። መቼም አንተም እንደዛ እያሰብክ ከሆነ በባዶ ከመውጣት ይሄ ሳይሻል አይቀርም። ልክ ብለሃል። ይኸውልህ አይጥ ለሞቷ የድመት አፍንጫ ታሸታለች ይባላል። እንዴ ምን ማለት ነው? የሴትዮዋን መድኃኒት እኮ ተከታትዬ ማስወሰድ መቻል አለብኝ። ይኸውልህ እንደዛም ሆኖ ተቀይሮ መሰጠት ያለበት መድኃኒት ነው። ታዲያ ይኸውልህ አንድ የተረገመች ሰራተኛ ገብታ ድንገት ከእጄ ላይ መድኃኒቱ ተደፋ። ይልቅ ከመድኃኒቱ መደፋት በላይ እኔን የታየኝ ሌላ ነገር ነው። አንተ አቤት ውበት ብታይ! ደላላው ይዟቸው ከሚመጣቸው ሴቶች ይችኛዋ ደግሞ በጣም በጣም የተለየች ነች። በልበል አሁን እዛው ቦታ አመጣው። እሺ እሺ። በጣም አዝናለሁ እቴ። ደግሞ በቅርቡ ሁሉም ነገር ይስተካከላል። እኔም ከጎኑት ነኝ። እሺ የኔ ልጅ በጣም አመሰግናለሁ። ተባረኪልኝ። እርግጥ ያልሽ ነሽ። እርጋታሽ ብቻ ለኔ በቂ ነው። አመሰግናለሁ እቴ። ደግሞ ምንስ ባደርግ እናት አይደሉ እንዴ? እኔም እኮ ልክ እንደርሱ ደርበብ ያለች እናት ነበረችኝ። ለማንኛውም በቃ አሁን ምግብ ላዘጋጅሎት። እሺ ጥሩ። ከዛ በፊት ግን ቅድም የሆነ ፎቶ እኮ መኝታ ቤቱ አይቼው ነበር። ልጆት ነው አይደለ? ቆይ ላምጣውና ላሳይሽ። እሱ ነው አይደል? አዎ እሱ ነው። የኔ ቆንጆ ሸበላ ልጅ። እንደው አየሽልኝ አይደል ምን አይነት መልካም ልጅ እንዳለኝ? በጣም ነው የሚያምረው። ደግሞ የደስደስም አለው። አዎ የደስደሱማ በአካል ብታይ ትዳለኝ። የወይዘሮ ሮማን ልጅ ግን ሲያምር በጣም ቆንጆዬ ነው። ሄሎ አክስቴ፣ እንዴት ነሽ? ጠፋሁ አይደል?